ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁልኝ? እግዚአብሔር ይመስገን። እንግዲህ ጨረቃዎቼ አልመጡም። ሀሰን ከናቲ ጋር መጥተዋል። እንዲሁም ብሩኬ በቲክታኩ ላይ መጥተዋል። ከሆነ ልጅ ጋራ እንትን ተሰጥቶታል። የሆነ ቻሌንጅ ግዕዝ የሚለው ፕሮዳክት 40 ሺህ ከገባ አይፎን ፕሮማክስ 70 ነው መሰለኝ ይገዛልሃል ተብሏል። እና ገና ታዳጊ ልጅ ነው። ማርያምን ላይክ አድርጉለት፣ ሰብስክራይብ አድርጉለት። ከሰው ምንም ነገር አትጠብቁ። የምታገኙት ከእግዚአብሔር ነው። ማርያምን አንዳንድ ሰዎች ላይክ ለማድረግ የሆነ የዛን ሰብ የጎዳ ነው እኛን የሆነ ነገር የምንጠቀም ይመስለናል። ግን ደግሞ የምንጠቀመው እኛ ነን። ላይክ የምናደርግ ሰዎች ከላይ ነው የምናገኘው ማለት ነው። እና ልጅንም ይሄንን ትንሽዬ ልጅ ታዳጊ ልጅ ላይክ አድርጉለት፣ ሰብስክራይብ አድርጉለት፣ ስልኩ እንዲገዛለት ማለት ነው። እና እንዲሰራ ይፈልጋል። የሚሰራ ሰው ደግሞ ማበረታታት አለብን ብዬ አስባለሁኝ። ሌላው ሀሰን ነው። ሀሰን ከናቲ አውቶሞቲቭ ጋር መጥተዋል። እንዳያችሁት ዘራፍ እያለ ነበረ ሀሰን። አይሆንም አይሆንም፣ አንዳንዴ ለስራም ቢሆን ለምንም ቢሆን ማለት ነው ማርያምን መስመሩን እየሳተ ነገር የራሳችሁ ህይወት ነው በቃ ገደል ነው እየከተተባችሁ ያለው ማለት ነው። አሁን ሀሰን የሚናገራቸው ነገሮች አይነው ስራ እንደሆነ እኮ ቀድመን አውቀናል። ከቅመምዬ ስራ ጀምሯል ሀሰንና ቅመሜ ማለት ነው። እየተበቀሉ ነው ማንን እኛንም ጭምር ነው እየተበቀሉ ያሉት ማለት ነው። ምንድነው ጠለፋውን ስለተባበርን ማለት ነው። እና ሁለተኛ እንደዚህ አይነት እንዳይደግሙ ብለው የሆነ ጊዜ ካስታወሳችሁ ቤተሰብ ከባድ ፕራንክ አንድም ቀን ተደርጎ አያውቅም ብላ ነበረ የሆነ ጊዜ አስታውሳለሁ። እና እኛንም ነው ፕራንክ እየተደረግን ያለ ነው ማለት ነው። እና የኔ ወርቅ ቅመምዬ እኛ ኮ እናንተ ተለያይታችሁ ማየት ስለማንፈልግ ነው ጠለፋውን እየተባበር ነው እንጂ ጠለፋው ጥሩ ሆኖ አይደለም። እና አጥፍተን ከሆነ በጣም ይቅርታ ማርያምን ይቅርታ ከልብ ማለት ነው። እና የኔ ውድ የኔ ወርቅ አታስረዝሙት፣ ማርያምን አታስረዝሙብን። ኧረ በስመ አብ። እና ሀሰን አንዳንዴ የምትናገራቸው ነገሮች ባውንደር ይኑርክ። የእውነት ቅመሜ አሁን የምትናገራቸው ነገሮች የሁለታቸው የሚያቀራርብ አይደለም፣ የማቀራረብ አይደለም፣ ማስታረቅ ይቅርና ጭራሽ የሚያራርቅ ነገር ነው እያደረክ ያለው። እና አንተን ያገናኛቸው እግዚአብሔር ነው። እግዚአብሔር ደግሞ በሰዎች አድሮ ሊያገናኛቸው ይችላል። ራሳቸውንም በሆነ ኬስ ኢንኬስ ተፈጥሮ ሊገናኙ ይችላል። እግዚአብሔር በተለያየ መንገድ ሰውን ያገናኛል አይደለም። ግን እኔ ያገናኘኋቸውና ሲጣሉ እኔ በመሃላቸው እገባለሁ ማለት አይደለም። የእውነት ትክክለኛ እውነት ስራ ባይሆን ማለት ነው ሀሰን እንደዚህ ያደርጋል ብዬ አላስብም። ማንም ሰው ማለት ነው ሰው እኮ ዋሽቶ ያስታርቃል አይደል? ባልና ሚስት ራሱ ሁለቱ አጥፍተው ባልየው ሊሆን ይችላል፣ ሚስትየው ልትሆን ትችላለች። የሆነ ሽማግሌ ገብቶ አንተም በቃ እንዲህ ብሎ አጥፋፍቶ አስታርቆ ይወጣል እንጂ አንተ አጥፍተሃል፣ አንቺ አጥፍተሻል ብሎ እሪ ከንበር እንትን አይልም ማለት ሌላ አታካራ አይፈጥርም። ከቻለ ያስታርቃል፣ ካልቻለ ይተዋል ማለት ነው። ሶ አሁን ሀሰን ያው የተሰጠው ካራክተር ነው። ቅመምዬን ትናንትና እስከ መጨረሻ አብረኸኝ እንደምትሆን ተስፋ አደርጋለሁኝ ብሏለች። አንድ ያው ጊዜ ያስፈልጋታል ብሎ ነበረ። ጊዜ ማብራራት አይጠበቅብህም። ጊዜ የማይገባቸው ሰዎች አሉ፣ ከቻላችሁ በውስጥ አውሩኝ ብላለች አይደለ? እዚህ ጋር መረዳት አለባችሁ። ይህ ነው እና ስራ ጀምረው ነው እና ስራው እስኪጨርሱ ድረስ ሀሰን እንትና ናቲ ወንድማችን ቅመምዬን ባታወራት ጥሩ ነው። እዚህ ጋር አሁን ሁላችንም መውጣት አለብን ብሏል። እንደ ሪሊ እውነት ከሁለት ሰዎች መሀል ሶስተኛ ሰው ሲገባ ምንም ሰላም አይፈጠርም። በዛ ላይ ጨረቃዎቻችን ሶስተኛ ወገን ሲገባ ነው በጣም በቃ ቃላቶቻቸውን የማይቆጣጠሩት። ይሄ ግልጽ ነው። ሶስተኛ ወገን ሲገባ ቃላቶቻቸው በጭራሽ ኔቨር አይቆጣጠሩትም፣ ፕሮቴክት አያደርጉም። እና ሶስታችሁም ከመሀላቸው እውነት ቢሆን ስራ ባይሆን ይሄ ያስኬዳል። ወንድማችን እናቴ ማለት ነው። እና ብቻ እስኪጨርሱ ድረስ መታገስ ነው ብቻ እንዳያስረዝሙት ብዬ አስባለሁኝ። ቅመሜ አሁን ምንድን ነው እናቴ ያላነሳችለት ስልክ አንደኛው ያው ስለምታከብረው ነው።
ምን መልስ መልስለታለሁ ብላለች። እንዳትነግረው ይነግረዋል። ሲጀመር ብሩኬ ሳያውቅ ቀርቶ አይደለም። ይሄ ነገር ቀድሞ ያውቁታል፣ ይሄ ነገር እንደሚመጣ ማለት ነው። የሆነ ነገር ሊፈጠር ይችላል። አንተ ከሀሰን ጋራ ምንም ነገር ለችግር ውስጥ እንዳገባ ብሎታል፣ ለፍፄ አስቀድሞ ማለት ነው። ይሄ ነገር እንደሚመጣ ቀድመው ስለሚያውቁ ነው የተናገሩት። እና መክሰስም ስለ ክስም አውርተው ነበረ። እሱ አሁንም በድራማ ውስጥ እያወሩት ነው ማለት ነው። እነሱ ያወሩትን እንዳለ እየሰሩበት ነው ማለት ነው። ሌላው ደግሞ ያው ይሄ የምታቀነባብሩ አላችሁ ሀሰንና ቅምጥሌ እንዲጣመሩ እያላችሁ ማለት ነው። አሁን ዛሬ ሀሰን ሰምታችኋል አይደለ? ወንድሜ በእኔ ይጠረጥረኛል ወይስ ይቀናል ወይ ምናምን ሲል ማለት ነው። እና በአንተ አይቀናም። አንደኛ ወንድሙ ነክ አይደለ? ወንድሙ ስለሆንክ አይቀናምም። ለዛም እኮ ነው ከቤት ሁለታችሁም እያስወጣችሁ። የሆነ ሰው ሌላ ወንድ ቢሆን ቅመሜ አያስወጣትም። ገብቷቸዋል። ስለዚህ በዚህ መረዳት አለባችሁ። እነሱ ደግሞ ነገ ፍቅር በፍቅር ሆነው ይመጣሉ፣ ይታረቃሉ። ሀሰን እንደተናገረው አይደለም።